ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሰኞ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ዛሬ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የዝውውር ጉዳዮቻቸውን እንመለከታለን። ከዛ ውጭ ስፖርታዊ ጉዳዮቻቸውንም ሰፋ አድርገን ነው ወደ እናንተ እያደረስን ቆይታን የምናደርገው። ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። እኛም የእናንተን ሀሳብ አስተያየት በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርስ ነው የሚሆነው። ስለምትከታተሉኝ ስለምታደምጡኝ ከኛ ጋርም ስለሆናችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ፕሮግራም ፉአድ ባህሩ እየመራው ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ እኛን እያበረታታችሁ ይህንን ፕሮግራም ጀምሩት። ቪዲዮአችንን ላይክ ማድረጋችሁን አትርሱ። ከመሸጋገሪያ በኋላ በቀጥታ ወደ ስፖርታዊ መረጃዎቻችን እናመራለን። አብራችሁኝ ይሁኑ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ሰለሞን ባረጋ በግሬት ማንቸስተር ራን የ10 ኪሎ ሜትር የጎዳና ላይ ውድድር ለተከታታይ ዓመት አሸናፊ መሆኑን አረጋግጧል። በታዋቂው ደ ግሬተር ማንቸስተር የ10 ኪሎ ሜትር የጎዳና ላይ ውድድር ነው አትሌት ሰለሞን ባረጋ ለተከታታይ ሁለተኛ ጊዜ በማሸነፍ ታሪክ የሰራው። ሰለሞን ባረጋ ውድድሩን 27 ደቂቃ ከ37 ሰከንድ በሆነ ፈጣን ሰዓትም በመግባት ነው ቀዳሚ ሆኖ ያጠናቀቀው። የኦሎምፒክ ሻምፒዮኑ ሰለሞን ባረጋ በተከታታይ ዓመት የግሬተር ማንቸስተር የ10 ኪሎ ሜትር ውድድርን ማሸነፉን ተከትሎ በሻለቃ ኃይሌ ገብረስላሴ ተይዞ የነበረውን ክብረ ወሰንንም መጋራት የቻለበት ሆኗል። ትላንትናም እንግዲህ ሰለሞን ባረጋ ድል የቀናውን ውጤት ነው ማስመዝገብ የቻለው በግሬተር ማንቸስተር ራን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። አርሰናልን የተመለከቱ ክለባዊ እግር ኳሳዊ ጉዳዮችን እናንሳ። ከአርሰናል ጋር የተያዙ ጉዳዮችን እናስቀድም። በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ሁላችሁም የምታስታውሱት ነው። በተለይ በመለያ ምቶቹ ላይ የመጨረሻውን የመለያ ምት ያበከነው ጋብሪኤል ማጋሌሽ እንደነበር የምናስታውሰው ጉዳይ ነው። ጋብሪኤል ማጋሌሽ ቡድኑ የመጀመሪያውን የአውሮፓ ቻምፒየንስ ሊግ ዋንጫን እንዲያሸንፍ እንግዲህ አለማድረጉ ወይም ደግሞ ያንን የፍጹም ቅጣት ምት በማምከኑ ምክንያት እንግዲህ ክፉኛ ተጎድቷል ወይም ልቡ ተሰብሯል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በተለይ ያንን ፍጹም ቅጣት ምት ባስቆጠረው ኖሮ እንግዲህ አርሰናል የመጀመሪያውን የአውሮፓ ቻምፒየንስ ሊግ ዋንጫን የማሸነፍ እድሎችን የሚያገኝበትን እድል አመቻች ነበር ብሎ እንደሚያስብ ነው የቅርብ የመረጃ ምንጮች የሚናገሩት። የክለቡ የውስጥ ምንጮች እንደሚገልጹት ከሆነ ጋብሪኤል ማጋሌሽ ምንም እንኳን ካሜራ ፊት ላይ የጠነከረ ቢመስልም ውስጡ ግን ሌላ እንደሆነ ጭምር ነው የሚነገረው። የቡድኑ ተጫዋቾች ግን ብቻውን እንዳልተዉት ነው ዘገባዎች የሚያሳዩት። ትላንትና አርሰናሎች የጎዳና ላይ ክብረ በዓል ነበራቸው። በዛ ክብረ በዓል ላይ ደስተኛ ሆኖ ተመልክተውታል በርካቶች። በተለይ በካሜራዎች ፊት እንደዚህ አይነት ነገሮችን ቢያሳይም ነገር ግን በመልበሻ ክፍል ውስጥ ግን እጅጉን በጣም ተክዞ እንደሚቀመጥ ጭምር የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ነገር ግን የመላው የአርሰናል የቡድን ስብስብ ግን ከሱ ጎን እንደቆሙ ጭምር የሚያሳዩ መረጃዎች አሉ። ከሱ ጋር ሆነው ይሄ ምንም ማለት እንዳልሆነ ያለሱ ደግሞ እዛ እንደማይደርሱና በቀጣይም በጋራ እንደሚያሳኩት እየነገሩት እያጽናኑትና እያበረታቱት እንደሚገኝ ነው ለአርሰናል የመልበሻ ክፍል በጣም ቅርብ ተብለው ከሚጠቀሱ የመረጃ ምንጮች መካከል ያወጣው መረጃ እንደሆነ ነው ይፋ የተደረገው። ሌላኛው ከአርሰናል ጋር በተያያዘ የምናነሳው ጉዳይ ሪዮ ፈርዲናንድ የቀድሞ ማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሰጠው ሀሳብ ነው። ለአርሰናል አሁን ላይ አዲስ ዘመን ነው። ይህ ደግሞ አዲስ ቡድን ነው። በክለቡ ታሪክ ውስጥም የራሳቸውን ታሪክ ሲጽፉ ነው እየተመለከትኩ የምገኘው። እናም ይህ ጊዜ ደግሞ አሁን ላይ የነሱ ጊዜ እንደሆነ አስባለሁ ብሏል። ቢያንስ ለሚቀጥሉት 3 ዓመታት በፕላኔቷ ላይ ትልቁ ክብርን ለማግኘት የሚታገላሉ ብዬ አስባለሁ። በሚቀጥሉት ዓመታትም ይህንን ዋንጫ በድጋሚ ለማሸነፍ በፕሪሚየር ሊጉም በአውሮፓ ቻምፒየንስ ሊጉም ጠንክረው እንደሚመጡ ተስፋ አደርጋለሁ ሲል ነው ሪዮ ፈርዲናንድ የተናገረው። ዴክላን ራይስም በተለይ ይህኛውን ሀሳብ ነበር ሲያነሳ የነበረው። በሚቀጥሉት የውድድር ዓመታት በድጋሚ በዚህ በዋንጫው ቦታ ላይ እንገኛለን፣ በአውሮፓ ቻምፒየንስ ሊግ የዋንጫ ቦታ ላይ የፍጻሜ ቦታ ላይ ደጋግመን እንገኛለን እመኑኝ ሲልም ጭምር ነበር ዴክላን ራይስ የተናገረውና ሪዮ ፈርዲናንድም ቢያንስ በሚቀጥሉት 3 ዓመታት በፕላኔቷ ላይ ከሚገኙ ትልልቅ ክብሮችን ለማግኘት ከሚታገሉ ክለቦች መካከል አርሰናል ቀዳሚው እንደሚሆን ነው ሪዮ ፈርዲናንድ የተናገረው።
አርሰናል ጣሊያናዊ ግብ ጠባቂ ማርኮ ካርኔሴቺን ከአታላንታ ለማስፈረም ፍላጎቶች እንዳሉት እየተነገረ ነው። የ25 ዓመቱ ግብ ጠባቂ በመላው አውሮፓ ከፍተኛ ደረጃ የተሰጠው ሲሆን ብሩህ የወደፊት ተስፋ እንዳለውም በርካቶች ያምናሉ። እንግዲህ ለግብ ጠባቂ 25 ዓመት በጣም እንግዲህ ጥሩ የሚባል እድሜ ላይ እንደሆነ የሚታወቅ ጉዳይ ነው። ረጅም ጊዜያቶችን ስለሚያገለግሉ ግብ ጠባቂዎች 25 ዓመታቸው ላይ እንግዲህ በጣም በትልቁ እንደ ታዳጊ ተጫዋቾች የሚቆጠር አይነት እድሜ ላይ ነው የሚገኙት። ምክንያቱም የግብ ጠባቂዎች አብዛኛውን ጊዜ ከ36 እስከ 40 ባሉት ጊዜያቶች ነው እንግዲህ ሪታየር ሲያደርጉ የምንመለከተው። ስለዚህም ረጅም ጊዜያቶችን ማገልገል ይችላል ብለው ያምናሉ። ለዳቪድ ራያም ደግሞ ጊዜያዊ ተጠባባቂ ሊሆንም እንደሚችል በተለይ ኬፓም በዚህ የውድድር ዓመት ላይ አንዳንድ ጨዋታዎች ላይ በተለይ በፍጻሜው በካራባው ካፕ የፍጻሜው ጨዋታ ላይ የሰራው ስህተት በርካታ የአርሰናል ደጋፊዎችን አስቆጥቶ እንደነበር ይታወሳልና የ25 ዓመቱን ግብ ጠባቂ የፈለጉበት ምክንያት በዚህ ምክንያት እንደሆነ የተነገረው። በመላው አውሮፓ ከፍተኛ ደረጃ የተሰጠው ሲሆን ብሩህ የወደፊት ተስፋም አለው ተብሏል። አርሰናል ከአንድ ዓመት በላይ ሲከታተለውም የቆየ ሲሆን በሚቀጥሉት ሳምንታት ውስጥም ተጫዋቹን ለማስፈረም እንቅስቃሴ ለማድረግ ዝግጁ ሊሆኑ እንደሚችሉ ነው ቱቶ አታላንታ የተባለው የጣሊያን የመረጃ ምንጭ ዘገባውን እያሰፈረም የሚገኘው። ነገር ግን እንዳልኳችሁ ለዳቪድ ራያ ተጠባባቂ እንዲሆን ሊመጣ የሚችል ግብ ጠባቂ እንደሆነ ነው መረጃዎች የጠቆሙት። አርሰናሎች በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ራሳቸውን ለማጠናከር በትልቁ እንቅስቃሴያቸውን እንደሚያደርጉ ይጠበቃል። በተለይ ከአውሮፓ ቻምፒየንስ ሊጉ የፍጻሜ ጨዋታ በኋላ የዘ አትሌቲኩ እውቁ ጸሐፊ የሆነው ዳቪድ ኦርነስቲን ከቲኤንቲ ስፖርት ጋር ሰፊ ቆይታዎችን አድርጎ ነበርና በመጪው የክረምት የተጫዋቾች የዝውውር መስኮት የነቃ ተሳትፎን እንደሚያደርጉ ነው የሚጠበቀው። እንደ ዳቪድ ኦርነስቲን ገለጻ ከሆነ ክለቡ የበጀት ምንም አይነት ችግር የለበትም ተብሏል። አሁን ላይ አጥቂም 6 ቁጥር ተጫዋች፣ 8 ቁጥር እንዲሁም የቀይ መስመር ተከላካይ ለማስፈረም ማቀዱን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ አርሰናል በትልቁ ተሳትፎ የሚያደርግበት የክረምት የተጫዋቾች የዝውውር መስኮት ሊሆን እንደሚችል ነው የተናገረው ዳቪድ ኦርነስቲን በቲኤንቲ ስፖርት ላይ ቀርቦ ሰፊ ማብራሪያዎችን ሲያነሳ። ዴክላን ራይስም ሀሳቡን ሰጥቷል። ክለቡን ወደዋለሁ፣ አሰልጣኙንም ወዳለሁ። ለአድናቂዎቻችን ደስታን መስጠት መቻልም ትልቅ ክብር ነው። አርሰናል አሁን ላይ አዲስ ምዕራፍ ከፍቷል። ለቀጣዩ ዓመት ዝግጅትም ከፍተኛ ዝግጅት እያደረገን ነው። ተዘጋጁ፣ አብረን ትልልቅ ነገሮች ላይ እንጓዛለን ሲል ነው ዴክላን ራይስ ጨምሮ የሚናገረው። ዊሊያም ሳሊባ ለበርካታ ሳምንታት ከሜዳ ሊርቅ እንደሚችል ሳንቲ አውና መረጃውን ይፋ አድርጓል። ከፓሪስ ሰን ዠርሜን ጋር ከነበረው ጨዋታ በፊት መጠነኛ ጉዳት የነበረበት ፈረንሳዊው ተከላካይ ዊሊያም ሳሊባ በጨዋታው ወቅትም ጉዳቱ ደግሞ ይበልጥ ብሶበት እንደነበረ ተነግሯል። ፈረንሳዊው ተከላካይ አሁንም በህመም ላይ የሚገኝ ሲሆን የዓለም ዋንጫው ሊጀምር ጥቂት ቀናት በቀሩበት በዚህ ሰዓት የእሱ ሁኔታ በፈረንሳይ እግር ኳስ ፌዴሬሽን ዘንድም ትልቅ ስጋት ፈጥሯል የሚል መረጃ ነው ይፋ እየተደረገ የሚገኘው። የዊሊያም ሳሊባ የቀጣይ የጉዳቱ መጠን ምን ያክል እንደሚሆንና ለምን ያክል ጊዜም ከቡድኑ ጋር ወይም ከፈረንሳይ ብሔራዊ ቡድን ጋር እንደማይኖር የሚያሳዩ መረጃዎች ይፋ ይደረጋሉ ተብሎ ይታሰባል። የመረጃው ባለቤት ግን ሳንቲ አውና ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ በሚድልስ ቦሮ አማካይ ሃይደን ሐኪን የዝውውር ፉክክር ውስጥም ለመሳተፍ ዝግጁ እንደሆኑ እየተነገረ ይገኛል። በተለይ ማይክል ካሪክ ከውድድር ዘመኑ ማጠቃለያ በኋላ ከተደረጉት የዝውውር ስብሰባዎች ላይ የእሱን የዝውውር ጥያቄም በጥብቅ ሲገፋበት እንደቆየ የሚያሳዩ መረጃዎች ያሉና በተለይ በሚድልስ ቦሮ በነበረበት ጊዜም ይህንን ተጫዋች በትክክል እንደሚያውቀውና ለማንቸስተር ዩናይትድም ጥሩ ግልጋሎት መስጠት የሚችል አይነት ተጫዋች አድርገው እንደሚመለከቱት ነው መረጃው እየወጣ የሚገኘው። በዚህ መሰረትም ማንቸስተር ዩናይትድ በአማካይ ስፍራው ላይ ከሚመለከታቸው ተጫዋቾች መካከል አንደኛው ይሆናል ተብሎ እንደሚታሰብ ነው ዘገባዎች እየወጡ የሚገኙት። ነገር ግን በትልቁ አሁን ላይ ይህንን ተጫዋች በቋሚነት እንግዲህ ለማስፈረም በተለይ ደግሞ ማንቸስተር ዩናይትዶች በዛ ቦታ ላይ በጣም በርከት ያሉ ሌሎች አማራጮችን ለማስፈረም ሙከራዎችን ሊያደርጉ የሚችሉበት እድሉ ስለሚኖራቸው ይህንን ተጫዋች ለማስፈረም አሁን ትልቅ እንቅስቃሴዎችን ያደርጋሉ ወይ? በትልቁ ጥያቄ ምልክት ውስጥ ያለ ጉዳይ ነው። በሻምፒዮንሺፕ ነው ይህ ተጫዋች ሲጫወት የምናውቀው። በሻምፒዮንሺፑም ቢሆን በዚህ የውድድር ዓመት ወደ 5 ግቦችና 7 አሲስቶች አካባቢ ማድረጉን ጭምር ተመልክተናል። ነገር ግን በትልልቅ ሌሎች ተጫዋቾች ላይ ትኩረቱን ማድረግ ይኖርበታል ብለው በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ነገር ግን ማንቸስተር ዩናይትድ አይደን ሐኪንን ለማስፈረም ከሚሞክርባቸው ተጫዋቾች መካከል አንደኛው እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የማንቸስተር ዩናይትድ ግብ ጠባቂ ሽልማት ተበርክቶለታል። ሴሌ ላሜንስ የፕሪሚየር ሊጉ የዓመቱ ምርጥ ዝውውር ሽልማትን ነው ማሸነፍ የቻለው። እንግዲህ ማንቸስተር ዩናይትዶች ባለፈው የክረምት ተጫዋቾች የዝውውር መስኮት ወደ 4 ያክል ዝውውሮችን ማድረጋቸው ሶስቱ የአጥቂ መስመር አካባቢ ተጫዋቾች ወይም በማጥቃቱ ላይ
ያሉ ተጫዋቾችና ማቲያስ ኩኛን፣ ብሪያን ኤምቤሞና ቤንጃሚን ሼስኮን ከዛ ውጭ ደግሞ ግብ ጠባቂውን በመጨረሻዎቹ ቀናት ላይ ማስፈረሙ ይታወሳል ከቤልጅየም ክለብና ሴኔ ላሜንስ ግን በዚህ የውድድር ዓመት ያስመለከቱ አቋም የፕሪሚየር ሊጉ ምርጡ ፈራሚ የሚባለውን ሽልማት እስከ ማሸነፍም ያደረሰው እንደሆነ ጭምር ነው መረጃዎች እየወጡ የሚገኙትና ምን ያክል ጥሩ እንቅስቃሴዎችን ማሳየቱን የምናስታውሰው ጉዳይ ነው። የፕሪሚየር ሊጉ የዚህ የውድድር ዓመት ምርጡ ዝውውር ተብሎም ተሸልመዋል። ቤልጅየማዊው የማንቸስተር ዩናይትድ ግብ ጠባቂ በክረምቱ የዝውውር መስኮት ማጠናቀቂያ ቀን ላይ ነበር ከሮያል አንትወርፕ በ18.2 ሚሊዮን ፓውንድ ማንቸስተር ዩናይትድን ከተቀላቀለ በኋላ ባሳየው አስደናቂ ብቃት ነው ይህንን ክብር ሊጎናጸፍ የቻለው። ላመንስ በሊጉ ባደረጋቸው 32 ጨዋታዎች 79 ኳሶችን ያዳነ ሲሆን 8 ጊዜ መረቡ ሳያስደፍርም የወጣ ግብ ጠባቂ ሆኗል። ወይም 8 ክሊንሺቶችን ማስመዝገብ የቻለ ግብ ጠባቂ እንደሆነ የምናውቀው ጉዳይ ነው። እንግዲህ እነዚህ አይነት መስፈርቶች ሲወጡ ወይም ደግሞ ምርጡ የፕሪሚየር ሊጉ ትራንስፈር ነው ለማለት የተለያዩ ነገሮች ይታያሉ። አንደኛ ተጫዋቹ ያመጣው ትልቅ ፐርፎርማንስ ወይም ደግሞ ቡድኑ ላይ ያመጣው ትልቅ ለውጥ ነው። ሌላኛው ደግሞ የወጣበት ገንዘብም ደግሞ አነስተኛ ሆኖ ጥሩ ነገር ካሳየ ሽልማቱ በትልቁ እንደሚገባው የሚያሳዩ ቁጥሮችን ከፍ ያደርግለታል። ከዛ ውጭ ግን በጣም በትልቅ ገንዘብ መጥቶ ግን ተመጣጣኝ አይነት አቋሞችን ማሳየት የማይችል ተጫዋች ግን በደረጃው ላይ ዝቅ እንዲል የሚደረግ ይሆናልና ሴኔ ላሜንስ በጣም አነስተኛ ለግብ ጠባቂዎች እንኳን ተመጣጣኝ የሚባል ነው። ነገር ግን ከቤልጅየምም እንደ መውጣቱ አንደኛ ታዳጊ ከመሆኑም አንጻር ደግሞ በፕሪሚየር ሊግ የመጀመሪያ የውድድር ዓመቱ ላይ በጣም ጥሩ ነገሮችን ሲያሳይ ተመልክተነዋል። ልምድ እንዳለው ግብ ጠባቂም በርከት ያሉ ስራዎችን ለማንቸስተር ዩናይትድ አድርጓል። በዚህም የፕሪሚየር ሊጉ የዓመቱ ምርጡ ዝውውር ተብሎ ሽልማት እንደተበረከተለት የተነገረው። ከገጠሙት የግብ ሙከራዎች ጥራት አንጻር ሲታይ ሴኔ ላሜንስ በ2025-26 የውድድር ዘመን በፕሪሚየር ሊጉ ከማንኛውም ግብ ጠባቂ በላይ ግልጽ የሆኑ የግብ ዕድሎችንም ያዳነ ግብ ጠባቂ እንደሆነ ይታወቃል። 6.5 ግቦች እንዳይቆጠሩም እንዲሁ ታድጓቸዋል። ይህ ማለት አንድ የግብ ሙከራ እንዲሁ ጥራትና አስገራሚነት ክለቡ ላይ ሊቆጠሩ የሚችሉባቸውን 6.5 ግልጽ ጎሎችን ነው በግል ብቃቱ አድኖ እንዳስቀራቸው ጭምር የሚያሳዩ መረጃዎች የወጡትና በዚህም በርካቶች አድናቆታቸውን እየቸሩት ነው። ሴኔ ላሜንስ የዓመቱ ምርጡ ዝውውርም የሚለውን ሽልማት አሸንፏል። የሊቨርፑል ጉዳዮችን እንንገራችሁ። ሊቨርፑል ዘግይቶም ቢሆን አርነ ስሎትን በማባረሩ ቻቪ አሎንሶን የመቅጠር እድሉ አምልጦታል የሚል ግንዛቤ በበርካቶች ዘንድ አለ። ምናልባት ማሰናበቱን የሚያረጋግጥ ቢሆን ኖሮ ቀድሞ ቢያሰናብተው አርነ ስሎትን እንግዲህ ቀድሞ ቢያሰናብት ኖሮ ምናልባት ቻቪ አሎንሶን የማምጣት እድሎች ነበሩት የሚሉ በርከት ያሉ ሀሳቦች በሊቨርፑል ደጋፊዎች ዘንድ ይነሳሉ። ከዛ ውጪ በርካቶችም የሚያሰቡት አይነት ሀሳብ እንደሆነ ይታወቃል። ነገር ግን እውነታው ግን አዲሱ የቼልሲ አሰልጣኝ የሆነው ቻቪ አሎንሶ በሪቻርድ ሂውዝ እና በማይክል ኤድዋርድስ እንደ ትክክለኛ እጩ እንደማይወስዱት ነው የሊቨርፑል የበላይ አመራሮች ወይም ስፖርቲንግ ዳይሬክተሮቹ ጭምር አርነ ስሎትን ካባረሩ በኋላም ቻቪ አሎንሶን የመቅጠር ትልቅ እቅድ አልነበራቸውም። ይልቁንም ቻቪ አሎንሶ ለዚህኛው የሊቨርፑል ቲም ተስማሚ አሰልጣኝ ነው ብለው እንደማያምኑ ጭምር ነው እየተነገረ የሚገኘውና ምናልባት ቻቪ አሎንሶ ሳይቀጠርም ቢሆን ኖሮ ያሰናበቱት አርነ ስሎትን ይህንን አሰልጣኝ የመቅጠር እድላቸው በጣም ጠባብ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። ዳቪድ ላይንች እንደሚናገረው ከሆነ ግን የቡድኑን ስነ ልቦና ከፍ ለማድረግ በቅርብ ጊዜ ለሊቨርፑል የተጫወተ ሰው ወደ አሰልጣኞች ስብስብ ውስጥ ሊቀላቀል የሚችልበት እድሉ እንዳለ ግን ዳቪድ ላይንች እየተናገረ ይገኛል። ተጫዋቾቹ ዶሚኒክ ሶቦስላይ የቀይ መስመር ተከላካይ አድርጎ ማሰለፍ ምን ያክል አስፈላጊ እንደነበር ይጠራጠሩ ነበር። በተለይም አዳዲስ ተጫዋቾች ደካማ አቋም ላይ ቢሆኑም እንኳን ከነባሮቹ በተሻለ ሁኔታ በቋሚነት የመሰለፍ እድል እንደነበራቸው ያምኑ ነበር። የውድድር ዘመኑ መጠናቀቂያ ላይ የነበሩ የልምምድ ክፍለ ጊዜዎች፣ ስብሰባዎችና ከጨዋታ በፊት የሚዘጋጁ እቅዶችም ከበፊቱ ያነሰ የታክቲክ ዝርዝርን የያዙ ነበሩ። አርነ ስሎት ቀደም ሲል ለረጅም ጊዜ የመናገር ልማድ ስለነበራቸው አንዳንዶች ይህንን እንደ መሻሻልን ቢመለከቱትም ይበልጥ አጭር መሆኑ ግን ምንም አይነት የሚታይ ተጫዋች አቋምን መሻሻል አላመጣም ተብሎ ነው የሚታሰበው። በአስተን ቪላው ሽንፈት ወቅትም ቡድኑ የተከላካይ ስብስብን በሚከላከሉበት ጊዜ የማን ኃላፊነት እንደሆነ ግራ ተጋብተው ነበር። ተጋጣሚ ቡድን ይህንን ድክመት በመጠቀምም የመጀመሪያውን ግብ ማስቆጠር ሲችል ጨዋታው ከተጠናቀቀ በኋላም ተጫዋቾቹ በዚህ ጉዳይ ላይ በመልበሻ ቤት ውስጥም ሲወያዩ ነበር። ግንቦት 19 በተደረገ ስብሰባ ብዙ ተጫዋቾች አርነ ስሎት ከስልጠናቸው ሊነሱ እንደሚችሉ መገመት ችለው እንደነበር ነው የሚገለጸው። ሆኖም ግን የስንብታቸው ዜና ግን ቅዳሜ ዕለት እስኪሰማ ድረስ ጉዳዩ በይፋ እንዳልታወቀ ነው ዘ አትሌቲክ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘውና በርካቶች በተለይ ደግሞ የሊቨርፑል ተጫዋቾች በአርነ ስሎት ላይ የነበራቸው ፍላጎትና በአርነ ስሎት ላይ የነበራቸው ነገር እየተሟጠጠ የመጣበት ጊዜ እንደነበር ነው የተነገረው።
አርነ ስሎት ይናገራል። ለውጥ የእግር ኳስ አካል ነው፣ ነገር ግን ይህ ክለብ ደጋፊውን የሚያኮራ መሆኑን አውቃለሁ። በአንፊልድ መንደር ውስጥ ስመለከት ይህ ክለብ ምን እንደሚፈልግ ጠንቅቄ ያውቃለሁ። ለሱ ከመትጋትም እንዳላቆም እያወቅኩኝ ነው እንግዲህ ከክለቡ የለቀኩት ሲልም ጭምር ነው የተናገረው። ይህንን ቡድን ስለቅ ዲኤጎ ዦታን ያከበርንበት መንገድና እሱን ለማስታወስ አብረን የቆምንበት መንገድ ለዘላለም ከኔ ጋር ይቆያል ብለዋል አሰልጣኝ አርነ ስሎት ሲናገሩ ከስንብታቸው በኋላ በሰጡት ጋዜጣዊ መግለጫ ላይ። የማንቸስተር ሲቲን ጉዳዮችን እንገራችሁ። ጄምስ ትራፎርድ ይናገራል። በዚህ የውድድር ዘመን ብዙ እድሎችን ያስመዘገብኩ ይመስለኛል። 2 ዋንጫዎችን አምጥተናል። አንዳንድ ሰዎች በሙያቸው ዋንጫ ለማንሳት አልታደሉም። ምናልባትም ትልቅ ነገር ሳደርግ ደግሞ የበለጠ የምደምቅ ይሆናል። ያኔ ሰዎች ስለኔ ማውራት ይጀምራሉ ብሏል ጄምስ ትራፎርድ። እንዲሁ ሲናገር ማንቸስተር ሲቲና ጀረሚ ዶኩ አዲሱን ለመፈራረም ከፍተኛ ውይይቶችን እያደረጉ እንደሆነ ይፋ ተደርጓል። ንግግሮች በሁሉም ወገኖች መካከልም በአዎንታዊ መልኩ እየተሻሻሉ ሲሆን በቅርቡ ደግሞ ስምምነት ላይ መድረስም እንደሚቻል ያላቸውን እምነት እየጨመረ እንደመጣ ነው ሳንቲ አውና መረጃውን ይፋ ያደረገው። ሄስኮ ግቫርዲዮል ስለ ፔፕ ጓርዲዮላ መልቀቅ ይናገራል። በሚያሳዝን ሁኔታ ጊዜው ደርሶ ጉዞው በዚህ የውድድር ዘመን እንደሚያበቃ ወስኗል። እሱ ከወጣበት ወይም ከመጣበት ጊዜ ጀምሮ ምን ያክል ብዙ ዋንጫዎችን እንዳሸነፈ ሁላችንም አይተናል። ከሱ ጋር ብዙ ተምረናል። ከሱ ጋር አብሮ የመስራት እድልንም ያገኘ ሁሉ የተሻለ ተጫዋችና የተሻለ ሰው እንደሚሆንም ምንም ጥርጥር የለውም። እኔም ከነዛ መካከል አንደኛው ነኝ። ክለቡ ትክክለኛውን አዲስ አሰልጣኝ እንደሚመርጥና ካቆምንበት እንደምንቀጥልም እርግጠኛ ነኝ። ፔፕ ጓርዲዮላን መሸኘት ግን በጣም ከባድ ነገር ነው ሲልም ጭምር ነው የተናገረው። ሄስኮ ግቫርዲዮል ነው ይህንን ሀሳብ እየሰጠም የሚገኘው። ቲያኒ ራይንደርስ ይናገራል። ጓርዲዮላ የእግር ኳስ ሊቅና እጅግ በጣም ትልቅ አሰልጣኝ ነው። ከሱ ጋር አንድ የውድድር ዘመን ብቻ መስራቴም እጅግ በጣም አሳዝኖኛል። ከሱ ጋር ረጅም ጊዜያቶችን በቆይ መርጥ ነበር ሲል ነው ቲያኒ ራይንደርስ የተናገረው። ቲያኒ ራይንደርስ ምናልባት ከክለቡ ሊለቅ እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። በተለይ በፔፕ ጓርዲዮላ ስር ተከታታይ የመሰለፍ እድሎችን አላገኘም ነበርና በተለይ ወደ መጨረሻዎቹ አካባቢ በዚህ ምክንያትም ሌሎች ክለቦችን ሊቀላቀል የሚችልበት እድሉ እንዳለው ተነግሯል። አትሌቲኮ ማድሪድ ደግሞ የቲጃኒ ራይንደርስን ፈላጊ እንደሆነ ይፋ ተደርጓል። ቶተናሞች ፍላጎት ቢኖራቸውም አሁንም በማንቸስተር ሲቲ ውስጥ በሳቪኒዮ ተሰጥኦ 2 ክፍፍሎች እንዳሉ እየተነገረ ነው። ቶተናም አሁንም በክረምት ተጫዋቾች የዝውውር መስኮት ይህንን ብራዚላዊ ተጫዋች ለማስፈረም እንቅስቃሴዎችን ሊያደርግ እንደሚችል የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ነገር ግን አሁንም ቢሆን ግን ሳቪኒዮን በማንቸስተር ሲቲ ቤት ውስጥ በጥሩ ተሰጥኦ አለው ብለው የሚያስቡ ሰዎች እንዳሉ እየተነገረ ነው። ስለዚህ መልቀቅ የለበትም፣ ጥሩ ተሰጥኦ ያለው ተጫዋች ነው ብለው የሚያምኑ የማንቸስተር ሲቲ የበላይ አመራሮች እንዳሉ ሰምተናል። በዚህ ምክንያት ምናልባት ተጫዋቹን ለማስፈረም ቶተናሞች ከባድ ሊሆንባቸው እንደሚችል የሚያሳዩ መረጃዎች ይፋ ተደርገዋል። ቶተናሞች ከዛ ውጪ ግን ምናልባት ከሳቪኒዮ ውጪ ግን ኦማር ማርሙሽንም ለማስፈረም እንቅስቃሴዎችን ሊጀምሩ እንደሚችሉ እየተነገረ ነው። ቶተናም በዚህ ክረምት በኦማር ማርሙሽ ላይ ያለውን ፍላጎት እንደገና ለማደስና ለማንቸስተር ሲቲ ጥያቄ ለማቅረብም እየተዘጋጀ እንደሚገኝ ጭምር ነው መረጃዎች ይፋ የተደረጉት። ሮድሪ አሁን ሙሉ በሙሉ ትኩረቱን ለዓለም ዋንጫ ላይ ስለሆነ ከማንቸስተር ሲቲ ጋር እያደረገ የነበረው የኮንትራት እድሳት ድርድር ለጊዜው መቋረጡን የመረጃ ምንጮቹ ይፋ አድርገዋል። ቸልሲን እንመልከት። ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ሰሞኑን በተለይ አንዳንድ ዘገባዎች ፍሎሪያን ቬርትስን ከቸልሲ ጋር እያያያዙት ነበር። የመሳካት እድሉ በጣም ጠባብ ቢሆንም ነገር ግን አሰልጣኝ ቻቪ አሎንዞ ይህንን ተጫዋች እንደሚፈልገው ሲናገሩ ሰምተናል። አንዳንድ የመረጃ ምንጮች ከዚህ በፊት በባየር ሌቨርኩዘን እነዚህ 2 ሰዎች በጋራ መስራታቸው የምናስታውሰው ጉዳይ ነው። ፋብሪዚዮ ሮማኖ ግን ይፋ ሲያደርገው ፍሎሪያን ቬርትስ ወደ ቸልሲ በሚል ዝውውር ላይ ምንም ወሬዎች የሉም፣ ምንም የተጨበጠ ነገር የለም፣ ምንም አይነት ንግግርም ድርድርም የለም ብለዋል። ቸልሲ የፍሎሪያን ቬርትስ አይነት ተጫዋች እየፈለጉ አይደለም። ፍሎሪያን ቬርትስም የሊቨርፑል ፕሮጀክት አስፈላጊ አካል እንደሆነ መጥቀሱ አስፈላጊ ነው። ስለዚህም ምንም አይነት እቅድም ምንም አይነት ድርድርም ከፍሎሪያን ቬርትስ ጋር በተያዘ የለም ሲል ነው የተናገረው ፋብሪዚዮ ሮማኖ። ጂኦቫኒ ክዌንዳ በቀጣይ ወደ ቸልሲ ይቀላቀላል ተብሎ የሚታሰበው ተጫዋች አስቀድሜ ተዘጋጅቻለሁ ብለዋል ሲናገር። ጉዳት አስተናግጄ በነበረ ሰዓት ከቸልሲ የቡድን አጋሮቼ ጋር ነበርኩኝ። ጥሩ ቡድን አላቸው፣ ነገሮችን ልንለውጥም እንችላለን። ፔድሮ ኔቶ ጋርም የተነጋገርን ሲሆን ምክሮችንም ሰጥቶኛል ብለዋል ጂኦቫኒ ክዌንዳ ሲናገር። ጆን ኦቢ ሚኬል በተለይ ከቸልሲ ጋር በተያዙ ጉዳዮች ላይ በስፋት ሲናገር የምናውቀው ጉዳይ ነው። የቸልሲም የቀድሞ ተጫዋች ነው። ከዛ ውጭ ደግሞ አሁን ጆን ኦቢ ሚኬል ፖድካስት በሚለው ፕሮግራሙ ላይ ተደጋጋሚ ጊዜም ቸልሲን እንግዲህ ከፍ የሚያደርጉ አስተያየቶችን ከቸልሲ ጋር የተሳሰሩ አይነት ሀሳቦችን ሲሰጥ እንመለከተዋለን።
ጆን ኦቢ ሚኬል ሲናገር ኖኒ ማዱዌኬ ፔናልቲን ካለመታው ብሎ ከፓልመር ጋር ሲጨቃጨቅ አስታውሰዋለሁ ይላል። ጆን ኦቢ ሚኬል ሲናገር አጫዋቱ የዴላፕ አይነት ነው፣ ነገር ግን ኢጎው ግን እንደ ሜሲ አይነት ነው ሲልም ጭምር ነው የተናገረው። ኢጎ እንደ ሜሲ የሚጫወት ተጫዋች፣ ራሱን እንደዛ አድርጎ የሚቆጥር አይነት ተጫዋች ነው ሲልም ነው ጆን ኦቢ ሚኬል ሀሳቡን የሰጠው። የሪያል ማድሪድ ጉዳዮችን እንንገራችሁ። ሪያል ማድሪድ ዴክላን ራይስን ማስፈረም እንደሚፈልግ ዛሬ የወጡ መረጃዎች ያሳያሉ። በተለይ የእንግሊዙ ቢቢሲ እንዳወጣው መረጃ ከሆነ ሪያል ማድሪዶች ዴክላን ራይስን የማስፈረም ፍላጎት አላቸው ሲል የተናገረው። ነገር ግን አርሰናል ይህንን ወሳኝ ተጫዋቻቸውን ይለቁታል ተብሎ አይታሰብም። በተለይ በዚህ የውድድር ዓመት ያስመለከተው አቋም በርካታ ክለቦችን ሊማረክ እንደሚችል ምንም ጥያቄ የለውም። ነገር ግን አርሰናል የቡድኑን ዋና ተጫዋችና ምሰሶን የመልቀቅ ምንም አይነት እቅድ ይኖረዋል ተብሎ አይታሰብም። ዴክላን ራይስ የአርሰናል ወሳኝ ተጫዋች እንደሆነ ነው የሚታመነው። ስለዚህ አርሰናሎች በዚህ ተጫዋች የመደራደር እድላቸው በጣም ጠባብ ነው ተብሎ ይታሰባል። ፍሎሬንቲኖ ፔሬዝ ይናገራል። በኤምባፔ ጉዳይ ጋዜጠኞች ህዝቡ ላይ ጥሩ ያልሆነ ተጽዕኖን አሳድረዋል ሲል የተናገረው የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ የተወሰኑ ጋዜጠኞች ኤምባፔ ጠል ናቸው ሲሉም ነው የወቀሱት። የሚጽፉትን ነገር ሳይገነዘቡት የሚጽፉ ጋዜጠኞች አሉ በማለት የገለጹት ፕሬዝዳንቱ ኤምባፔ ላይ ለተነሳው ተቃውሞ ተጠያቂ አድርገዋቸዋል። አክለውም ኬሊያን ኤምባፔ አንድ ጥሩ ጨዋታ ካልተጫወተ መደገፍ አለባችሁ ነው ያሉት። በዚህ ዓመት የተወሰኑ ጋዜጠኞች በኤምባፔ ላይ በህዝቡ ላይም ጥሩ ያልሆነ ተጽዕኖችን ፈጥረዋል ሲሉ ጨምረው ተናግረዋል። የዓለም ምርጡ ስብስብ የኛ ነው፣ ኬሊያን ኤምባፔም የዓለም ምርጡ ተጫዋች ነው ሲሉ ፍሎሬንቲኖ ፔሬዝ ጨምረው ተናግረዋል። ክሮኤሺያዊው ተከላካይ የስኮ ግቫርዲዮል የሪያል ማድሪድን ማሊያ መልበስ እንደሚፈልግ ለክለብ አስተዳደር ፍንጭ የሰጠ ቢሆንም ሪያል ማድሪድ እስካሁን ምንም አይነት ይፋዊ እርምጃን ግን አልወሰደም። እንደ ስፔኑ ዲያሪዮ አስ ዘገባ ከሆነ የ24 ዓመቱ ተከላካይ ወኪሎች ገበያውን እያጠኑት ሲሆን ዝውውሩ እውን ሊሆን የሚችለው ማንቸስተር ሲቲ በሚጠይቀው ገንዘብ መጠን ላይ ተመስርቶ ነው። ሆኖም ግን ሄስኮ ግቫርዲዮል ወደ ሳንቲያጎ ቤርናቢው ማቅናት ዋነኛው ምርጫው እንደሆነና በሪያል ማድሪድ የመጫወት ከፍተኛ ፍላጎት እንዳለው ለወኪሎቹ አሳውቀዋል ብሎናል የስፔኑ ሚዲያ ዲያሪዮ አስ። እንግዲህ ሪያል ማድሪድ በዚህ በክረምቱ የዝውውር መስኮትም አንድ ወይም ሁለት የማል ተከላካዮችን ለማስፈረም እቅድ አለው። ይሁን እንጂ ለቀረበለት ጥያቄ እስካሁን ሀሳቡን ከመስማት ባለፈ ግን ምንም አይነት የድርድር ጥያቄም ለእንግሊዙ ክለብም እንዳላቀረበ ጭምር ነው እየተነገረ የሚገኘው። ይሄ እንግዲህ የስፔኑ ሚዲያ ያወጣው ዲያሪዮ አስ ያወጣው መረጃ ነው። ነገር ግን እንግዲህ ትልልቅ የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ ግን ሄስኮ ግቫርዲዮል ከማንቸስተር ሲቲ ጋር የመቀጠል ፍላጎት እንዳለውና ወሬዎቹ ትክክል እንዳልሆኑ ጭምር ነው እየተናገረ እንደሚገኝ ዘገባው የጠቆመው። በዚሁ የባርሴሎና ጉዳዮችን እናንሳ። የባርሴሎናና የሁሊያን አልቫሬዝ ወኪል ዛሬ ከአትሌቲኮ ማድሪድ ጋር ለመገናኘት ቀጠሮ ለመያዝም ሞክረው ነበር። ነገር ግን ፍቃደኛ ሳይሆኑ ቀርተዋል። ተጫዋቹ በምንም አይነት ዋጋ ለሽያጭ እንደማይቀርብ ተረድተዋል። እናም ለቀጣዩ የውድድር ዘመን እንደሚቆይም በሱ ላይ ይተማመናሉ ተብሏል። ነገር ግን ሁሊያን አልቫሬዝ በሚቀጥለው የውድድር ዘመን በአትሌቲኮ ማድሪድ የመቀጠሉ ነገር ፈጽሞ የማይቻል ነገር ነው። ባርሴሎናና ፓሪስ ሳን ዠርሜን ፍላጎት ያላቸው ክለቦች ናቸው። ነገር ግን በተጫዋቹ ወኪሎች ባርሳ በገንዘብ ዝቅተኛ አቅርቦ ቢያቀርብ ባርሳን እንደሚመርጡ ወይም ዝቅተኛ አቅርቦትን ቢያቀርብም ባርሳን ይመርጣል ተጫዋቹና ወደዛ ማምራትን እንደሚፈልግ ነው ጌስተን እዱል መረጃውን ያጋራው። አንቶኒ ጎርደን ወደ ባርሴሎና ከመጣ በኋላ ብዙ ሰዎች የራፊኒሃን ቦታ ይቀማል የሚል ስጋት ነበራቸው። ነገር ግን ጀረሚን ቦና የተባለው ጋዜጠኛ አንቶኒ ጎርደን ከመጣ በኋላም እንደውም የራፊኒያ ሚና ይበልጥ ይጨምራል ሲል ነው የሚናገረው። ሃንስ ፍሊክ አንቶኒ ጎርደንን ማስፈረሙ ተጫዋቾችን በተጫዋች ለመቀየር ሳይሆን የማጥቃት አማራጫቸውን ለማስፋት ነው ያመጡታል ተብሎ የሚታሰበው። ሁሊያን አልቫሬዝ ከመጣም ደግሞ በጎርደን በግራ ክንፍ ላይ ከተሰለፈ ራፊኒያ የት ይሰለፋል የሚሉ ጥያቄዎች ይነሳሉ። ሃንስ ፍሊክ ከምንም ነገር በላይ ፕሬሲንግን በጣም የሚፈልግ አይነት አሰልጣኝ ነው። ስለዚህም ይህ ፕሬሲንግ ደግሞ ከአጥቂዎች እንደሚጀምር ነው የሚያምነው። ስለዚህም ራፊኒያ ከአጥቂ ጀርባ 10 ቁጥር ቦታ ላይ ይሰለፋል። ይህ ማለት ሃንስ ፍሊክ የፈለገውን ነገር አገኘ ማለት ነው። እሱም ጎርደን አልቫሬዝን እንዲሁ ደግሞ ራፊኒያንና ላሚን ያማልን በፕሬሲንግ የሚታሙ አይደሉም። በተለይ ደግሞ ጎርደንና ሁሊያን አልቫሬዝ ቁልፍ የፕሬሲንግ ማሽን ይሆናሉ ተብሎ ነው የሚጠበቀው። ኢንጎ ማርቲኔዝ ይናገራል። ባርሴሎናን እስከምትቀላቀል ድረስ በሙያዊ ዋንጫ በማንሳት ተደስቼ አላውቅም ነበር። ባርሳን ስቀላቀል ነው ሁሉ ነገር የሚያስደስተኝ ብለዋል። ኢንጎ ማርቲኔዝ ይቀጥልና በባርሴሎና በመጀመሪያ ውድድር ዘመኔ ጥቂት ደቂቃዎችን በመጫወት ጀምሬ በሁለተኛው ዓመት የበለጠ ጎልቶ በመታየት ግቦቼን አሳክቻለሁ ብለዋል። እንደ ኩባርሲ ወይም ፔድሪ ያሉ ተጫዋቾች በባርሴሎና የመልበሻ ክፍል ውስጥ የመሪነት ሚናን ሲጫወቱ ማየት ፈልጋለሁ። ፔድሪ አሁን የበለጠ የሚከበር ተጫዋች ነው፣ ነገር ግን ከተከላካይ ቦታ ሆኖ ማዘዝ የሚችል ተከላካይ መሪን ማየት እፈልጋለሁ። እናም ኩባርሲ ይህንን ሚና መወጣት ይችላል ብዬ አስባለሁ ብለዋል።
ሌላኛው ኢንጎ ማርቲኔዝ የተናገረው ነገር ጄራርድ ማርቲን የግራ የመሃል ተከላካይ ቦታን በጥሩ ሁኔታ መያዙ አስገርመዋለሁ ተብሎም ተጠይቆ ነበር። ጄራርድ ማርቲን እንደ በአንድ እይታ ጎልቶ የሚታይ ተጫዋች አይደለም። በአንዴ ዋው እንድትል የሚያደርግ ምንም ነገር አይታይበትም። ነገር ግን እሱ ሁልጊዜም ስራውን ያከናውናል። እንደ መስመር ተከላካይ፣ እንደ መሃል ተከላካይ መጫወት ይችላል። እሱ በእርግጠኝነት የተነሳሽነት እና የጉጉት ችግር የለበትም። ሁልጊዜም ጥሩ ነገሮችን የሚሰጥ አይነት ተጫዋች ነው ሲልም ነው የተናገረው። ስለ አንቶኒ ጎርደንም ሲናገር ኢንጎ ማርቲኔስ ሁሉም ነገር በምትፈልገው የተጫዋች አይነት ላይ ይወሰናል። ለኔ ጎርደን ጠንካራ ጫና የሚፈጠር ተጫዋች ነው። ደፋር ነው። በቴክኒክም በጣም ጥሩ የሆነ ተጫዋች ነው። ምንም እንኳን ይህ ማለት እሱን በባርሴሎና ቤት በቀላሉ ስኬታማ ያደርገዋል ማለት ባይሆንም ለከፍተኛ ክለብ መጫወት ትልቅ ጫና አለው። እናም ከሌሎች ተጫዋቾች ጋርም ፉክክር አለ። በሱ ቦታ ላይ ብዙ ጥሩ ተጫዋቾች ስላሉ ትልቅ ፉክክር እንደሚጠብቀው ማወቅ ይኖርበታል ሲልም ነው የተናገረው ኢንጎ ማርቲኔስ። ጄምስ ሚልነር ጫማውን ሰቅሏል። እንግሊዛዊው ተጫዋች ጄምስ ሚልነር በ40 ዓመቱ ጫማውን መስቀሉን በይፋ አስታውቋል። በ16 ዓመቱ እግር ኳስ ተጫዋችነትን የጀመረው ጄምስ ሚልነር 658 የፕሪሚየር ሊግ ጨዋታዎችን አድርጓል። ጄምስ ሚልነር በፕሪሚየር ሊጉ በርካታ ጨዋታዎችን በማድረግ ባለ ሪከርድ ተጫዋች መሆንም ችሏል። 3 ጊዜ የፕሪሚየር ሊግ ዋንጫን፣ 1 ጊዜ ቻምፒየንስ ሊግ ዋንጫን፣ 2 የኤፍኤ ካፕ፣ 2 የካራባው፣ 2 የኮሚን ሺልድ፣ 1 የክለቦች የዓለም ዋንጫና 1 የዩኤፋ ሱፐር ካፕን ማሳካት የቻለ ሰው ነው። ዳቪድ አንቸሎቲ በኃላፊነት ተሹሟል። አሰልጣኝ ዳቪድ አንቸሎቲ የፈረንሳዩ ክለብ ሊልን በዋና አሰልጣኝነት መረከቡ ነው ይፋ የተደረገው። የ36 ዓመቱ አሰልጣኝ ዳቪድ አንቸሎቲ ሊልን ለ2 ዓመታት ለማሰልጠን ከስምምነት ደርሶ ፊርማውን አኑሯል። ከ2011 ጀምሮ ከአባቱ ጋር የሰራው ዳቪድ አንቸሎቲ ሪያል ማድሪድ 2 የላሊጋና የቻምፒየንስ ሊግ ዋንጫን ሲያሳካም ጉልህ ሚና እንደነበረው የምናስታውሰው ነው። ኢኳዶር በቶሎ እንደምትሰናበት ተስፋ አደርጋለሁ ብሏል ማርኮ ኮሬያ። ስፔናዊው ተጫዋች ማርኮ ኮሬያ በዓለም ዋንጫው ኢኳዶር ቅድመ ግምት ካገኙ ሀገራት መካከል መሆኗን የተናገረው። አያይዞም ኢኳዶር ከዓለም ዋንጫው በቶሎ እንድትሰናበት እንደሚፈልግ ነው አስቴቱን የሰጠው። በዓለም ዋንጫ ተፎካካሪ የሆኑ ከኔዘርላንድ ተጨማሪ ብሔራዊ ቡድኖች ይኖራሉ ሲል ኩኮሬያም ይናገራል። ኢኳዶር ያላት አቅምና ባለተሰጥኦ ተጫዋቾች ያሰጉኛል ያለው ኩኮሬያም ነገር ግን ሰዎች ስለ እነሱ ብዙም አያወሩም ሲልም ጭምር ነው የተናገረው። እንግዲህ እነሱ ምርጥ የውድድር ዓመትን ያሳልፋሉ ብዬ አስባለሁ። ለዚህ ነው በቶሎ እንዲሰናበቱ ተስፋ የማደርገው ብሏል ኩኮሬያ። ዩቬንቱስ በጥር የዝውውር መስኮት ላይ ራንዳል ኮሎ ሙአኒን ለማስፈረም ሞክረው ካልተሳካላቸው በኋላ በዚህ ክረምት የዝውውር መስኮት በድጋሚ ለማስፈረም ጥረት እያደረጉ ይገኛሉ። ራንዳል ኮሎ ሙአኒ በቶትናም ቤት የነበረውን የውሰት ውል ካጠናቀቀ በኋላ ወደ ፓሪስ ሰን ዠርሜን መመለሱን የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።